የአፍሪካ አንድነት በትልቅ ዲፕሎማሲያዊ ፈተና ውስጥ ወድቋል። ደቡብ አፍሪካ ውስጥ በስደተኞች ላይ ያነጣጠረው ከፍተኛ ጥላቻና ጥቃት አህጉሪቱን እያናወጣት ይገኛል። አሁን ደግሞ ይኸው ችግር ወደ ከረረ የፖለቲካ ፍጥጫ አድጓል። ጋና የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ በነሐሴ ወር መጀመሪያ ላይ ሊያደርጉት የነበረውን ይፋዊ ጉብኝት በድንገት ሰርዛለች። ይህ ቀላል የጊዜ ቀጠሮ ልጥ አይደለም። ይልቁንም ለፕሪቶሪያ አስተዳደር የተላከ ታሪካዊ የዲፕሎማሲ ጥፊ ነው። ቁጣው አክራሪ ከሆኑ የሀገር ውስጥ የጸረ ስደተኞች ቡድኖች አልፎ አሁን የአፍሪካ መንግስታትን ትዕግስት አስጨርሷል። ጋና፣ ናይጄሪያ፣ ዚምባብዌ እና ማላዊ ዜጎቻቸውን በጅምላ እየመለሱ ነው። ዛሬ ይህ የጥላቻ እሳት አፍሪካን እንዴት እየከፋፈላት እንደሆነና በደቡብ አፍሪካና በሌሎች የአፍሪካ ሀገራት መካከል የተፈጠረውን ፍጥጫ እንመለከታለን። የጋና መንግስት ቃል አቀባይ ፌሊክስ ኳኪ ኦፊሱ የራማፎሳን ጉብኝት ማስተላለፋቸውን ይፋ ሲያደርጉ ዲፕሎማሲያዊ ቃላትን ለመጠቀም ቢሞክሩም መልእክቱ ግን ግልጽ ነበር። በአሁኑ ሰዓት በደቡብ አፍሪካ ምድር ላይ በጋናውያን ላይ እየደረሰ ያለው ጥቃት በሁለቱ ሀገራት መካከል ሊደረግ የነበረውን ማንኛውንም ውይይት ያጠለሸዋል ብለዋል። የተፈጠረው ግጭት መነሻው ምንድን ነው? በቅርቡ በማህበራዊ ሚዲያ ላይ በሰፊው የተሰራጨ አንድ ቪዲዮ የጋናውያን ቁጣ ቀስቅሷል። አማኑኤል አሳሞአ የተባለ ወጣት ጋናዊ በደቡብ አፍሪካውያን ተከቦ ሂድና ሀገርን አስተካከል እየተባለ ሲዋረድ የሚያሳይ ቪዲዮ ነበር። ይህ ብቻ አይደለም። ባሽሩ ኢሳቅ የተባለ የ40 ዓመት ጋናዊ በኬፕታውን ከተማ በተነሳው የጸረ ስደተኞች ተቃውሞ ወቅት በአሰቃቂ ሁኔታ ተገድሏል የሚለው ዜና በአክራ እና በፕሪቶሪያ መካከል ያለውን ግንኙነት ይበልጥ አሻክሮታል። ደቡብ አፍሪካ ግን ይህንን ግድያ የተለመደ የወንጀል ድርጊት ነው እንጂ ከጥላቻ ጥቃቱ ጋር አይገናኝም በማለት ማስተባበል መርጣለች። ይህ የፕሪቶሪያ ምላሽ ጋናውያንን ይበልጥ አስቆጥቷል። ጋና እስካሁን ድረስ ከ900 በላይ ዜጎቿን ከደቡብ አፍሪካ ያስወጣች ሲሆን በቀጣይ ሳምንታትም ሌላ 900 ዜጎቿን ለመመለስ በዝግጅት ላይ ትገኛለች። ይህ ቀውስ ግን የጋና ብቻ አይደለም። መላው አፍሪካ በደቡብ አፍሪካ ላይ ክንዱን እያነሳ ነው። የደቡብ አፍሪካ የሀገር ውስጥ የጸረ ስደተኞች ቡድኖች በፈረንጆቹ አቆጣጠር ጁን 30 ላይ ያልተመዘገቡ ስደተኞች በሙሉ ሀገሪቱን ለቀው እንዲወጡ ያስቀመጡትን የጊዜ ገደብ በሀገሪቱ ላይ የድንጋጤ ማዕበል ፈጥሯል። ቁጥሮቹን ስንመለከት እጅግ አስገራሚ ናቸው። ዚምባብዌ ከ77,000 በላይ ዜጎቿን ወደ ሀገር ቤት መልሳለች። በተመሳሳይ ማላዊ ከ22,000 በላይ ዜጎቿን እንዲሁም ናይጄሪያ 2 ዜጎቿን መገደላቸውን ተከትሎ ጠንካራ ውግዘት ከማውጣቷን በላይ በደቡብ አፍሪካ የሚገኘው የናይጄሪያ ማህበር ንብረቶቻችን ወድመዋል፣ በፍርሃት ታስረናል ሲሉ እየጮሁ ነው። የአፍሪካውያን አስተያየት አሁን ወደ ከረረ ጸጸትና ንዴት ተቀይሯል። ብዙዎች በቁጭት የሚያነሱት አንድ ታሪካዊ እውነት አለ። የአፓርታይድ ዘመንን አስታውሱ። ደቡብ አፍሪካ በጥቁርና ነጭ ዘረኝነት ቀንበር ስትማቅቅ ነፃነቷን እንድታገኝ ገንዘብ የረጩት፣ ስደተኞቿን ያስጠጉት እና ዲፕሎማሲያዊ ዋጋ የከፈሉት እነዚሁ ዛሬ የሚደበደቡት አፍሪካውያን ወንድሞቻቸው ነበሩ። ጋና፣ ናይጄሪያ እና ሌሎች የፊት መስመር ሀገራት ለደቡብ አፍሪካ ነጻነት ሲታገሉ ነበር። በሌላ በኩል የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ በጉዳዩ ላይ የሚከተሉት ፖለቲካዊ አካሄድ ብዙዎች ዘንድ አስገምቷቸዋል። ራማፎሳ ሰዎች ሰላማዊ ተቃውሞ የማድረግ መብት አላቸው በማለት ጥቃቱን ለማለስለስ ይሞክራሉ። መንግስታቸው ህገወጥ ስደትን ለመቆጣጠር እየሰራ መሆኑን ደጋግሞ ይናገራል። ነገር ግን በፕሪቶሪያ እና በአክራ መካከል ሌላ ትልቅ የህግ ፍልሚያ አለ። የጋና ወገን በደቡብ አፍሪካ ላይ ያሉ ዜጎቻቸው አብዛኞቹ ህጋዊ የመኖሪያ ፍቃድ ያላቸው ነጋዴዎች ናቸው ይላል። የደቡብ አፍሪካ ባለስልጣናት ግን አይደለም፣ አብዛኞቹ ህገወጥ ናቸው በሚል ይከራከራሉ። እውነታው ግን ማንም ወገን ለዚህ ክርክር ግልጽ ማስረጃ እስካሁን አለማቅረቡ ነው። ይህ በእንዲህ እንዳለ ጋና ጉዳዩን ወደ አፍሪካ ህብረት በመውሰድ ደቡብ አፍሪካ የምትፈጽመው ድርጊት የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነትን የሚጥስ ነው በማለት ይፋዊ አቤቱታ አቅርባለች። የዓለም አቀፍ ግንኙነት ተንታኞች አንድ ትልቅ ማስጠንቀቂያ እየሰጡ ነው። ደቡብ አፍሪካ ይህንን በስደተኞች ላይ የሚፈጸም ስር የሰደደ ጥላቻ በአስቸኳይ ካላስቆመች በሀገሪቱ ላይ ብቸኛ ሆና የመቅረት ትልቅ አደጋ ተጋርጦባታል። የኢኮኖሚና የፖለቲካ መሪነቷ ጥያቄ ውስጥ እየወደቀ ነው። ወንድምን ማሳደድ፣ ታሪክን መካድ እና የራስን የቤት ስራ በስደተኞች ላይ ማላከክ መጨረሻው የት ይሆን? የጋና ዲፕሎማሲያዊ እርምጃ የጅማሬው ማሳያ ብቻ ሊሆን ይችላል።